ጤና ይስጥልኝ ተመልካቾቻችን ሄለን መስፍን ነኝ ፕሮግራማችንን ስለምትከታተሉ በቅድሚያ አመሰግናችኋለሁ ዛሬ ይዘንላችሁ የቀረብነው አርዕስት በልጆች ላይ ስለሚደርስ ጥቃት ወይም እዚህ ሀገር violence against children ስለሚለው አርዕስት ነውና ይሄ ነገር ብዙዎቻችን የምናውቀው ጉዳይ ነው የአደባባይ ሚስጥር ነው እና አንገብጋቢ እንደሆነ ስለምናውቅ መድረክ ላይ አውጥተነው ሰፋ አድርገን ተነጋግረን ምን ይመስላል ብለን አብራርተን ከዛ በኋላ መፍትሄው ምንድነው የሚለውን ሰፋ አድርገን ዛሬ ከእንግዶቻችን ጋር እንነጋገራለን እና እንግዶቼን ላስተዋውቃችሁና ወደ ውይይታችን እንሄዳለን በመጀመሪያ ወይዘሪት ያውቃል ግዛቸው በአሁኑ ጊዜ በኖርዘርን ቨርጂኒያ ፋሚሊ ሰርቪስስ mental health counselor ሆና ሰራለች ማስተርስ ዲግሪዋን በሶሻል ወርክ ተቀብላ ማለት ነው ዶክተር ምህረት ደበበ ደግሞ ሜዲካል ዲግሪውን ያገኘው በአዲስ አበባ ዩኒቨርሲቲ ከዛም ደግሞ አሜሪካን ሀገር መጥቶ በሴንት ሉዊስ ዩኒቨርሲቲ ስፔሻላይዝ ያደረገው በሳይኪያትሪ ነው በአሁኑ ጊዜ ፕራክቲስ የሚያደርገው አንዳንድ ግማሹን ጊዜ እዚህ ግማሹን ጊዜ ኢትዮጵያ ነውና ጥሪያችንን አክብራችሁ ስለመጣችሁ መጀመሪያ በጣም አመሰግናችኋለሁ እንዳልኩት ይሄ ትልቅ ጉዳይ ነው አንገብጋቢ ጉዳይ ነው እናቃለን በእኛ ሀገር ብቻ ያለ ጉዳይ አይደለም በአለም ዙሪያ ያለ ጉዳይ ነው violence against children ወይም በልጆች ላይ የሚደርስ ጥቃት አደባባይ ላይ ወጥቶ ስናየው እንደነግጣለን እንጂ በየቀኑ ብዙ በተለያየ ሁኔታዎች የሚደርስ ጉዳይ ነውና እስቲ መጀመሪያ ሁኔታውን እንረዳው እንበልና ከመሰረቱ ብንጀምር ልጆች ላይ ጥቃት ደረሰ ሲባል ዋናው ጥቃትን እንዴት አድርገና እዚህ ሀገር አንድ ተርም ሰጥተውት abuse ብለውታል እና ይሄ ምን ማለት ነው ከሚለው እንጀምርና እስቲ ዶክተር ምህረት አንተ እንጀምርና ከዛ ደግሞ እንቀጥላለን እዚህ እንግዳውኝ ስለመጣ በጣም ደስ ብሎኛል ለትልቅ ክብር ነው ከዛ ቀጥሎ የተነሳው ርዕስ really በጣም አንገብጋቢ ብቻ ሳይሆን ከዛም በላይ መባል ይችላል ብዙ ነገሮች አሉ ያንን የሚያስብለው አንደኛ ልጅ ሆኖ ማድግ ማንንም የለም ሁላችንም ልጆች ነበር ኢቨንቹዋሊ ደግሞ ሁሉም ልጅ ይኖረዋል እና ይሄን ጉዳይ ስናነሳ ሁሉም ሰው almost 100% ልጆች መጠቃት የለባቸውም በሚለው በአእምሮ ደረጃ እንስማማለን ግን ደግሞ ወተን ያለውን ችግር ስናየው የዛ ተቃራኒ ነው ራሱ ይሄ ግጭቱ ራሱ ጉዳዩን አንገብጋቢ ያደርገዋል ሌላው ልጆች በጣም ህፃን በሆኑ ቁጥር የሚያርጉበት ጊዜ ነው ማንነታቸው የሚሰራበት ጊዜ ስለሆነ ትልቅ ሰው ላይ የሚደርሰው ጥቃት ህመሙ ነው ሞር ህፃን ላይ ግን ህመሙም አለ አስተዳደጋቸውንና የወደፊት ማንነታቸውን almost ጭቃ የመጨፍለቅ ያህል ነው የደረቀ ሲሚንቶ ላይ ብትሄጂ የምታየው ነገርና እርጥብ ሲሚንቶ ላይ ስለዚህ ይሄ ጥቃት የወደፊቱን ሰውና ማንነት ላይ ልክ ጨፍልቆ የማለፍ ያህል ስለሆነ ሌላ አንገብጋቢ ያደርገዋል እንግዲህ ይሄ ነገር ችግርነቱ በእኛ ሀገር በእኛ ባህል ላይ ብቻ አይደለም ምክንያቱም በእንግሊዘኛም በራሻም በአረብኛም ስም አለው ግን በየቋንቋው ስትሄጂ አንዳንድ ቦታ ላይ ምን ማለት ነው ምናምን ተብሎ ነው ቃሉ የሚገኘው አንዳንድ ቦታ ወዲያ ይነቁሻል ልጆችም ቢሆን አሁን በአማርኛ abuse ምንድነው ብትይኝ በጣም ግራ ገብቶኝ ባይባረፍተ ነገር በአንቀጽ ነው መነግርሽ እንጂ ቃሉ ይሄ ነው አሁን ጥቃት ነው ብልሽ ጥቃት violence ነው ሊለኝ ይችላል አንድ ሰው ጉዳት ነው ብልሽ ጉዳት አክሲደንት ነው like ገና ቃሉም ብዙ ይሄ ነው እንዳንድ ሊያረጋ ስለዚህ በልጆች ላይ የሚደርስ ጥቃት በልጆች ላይ ሌሎች ሰዎች የሚያደርሱት ጉዳት ልንለው እንችላለን abuse ከዛ ጋር ታይዞ የሚመጡ ሌሎች ቃሎች ይኖራሉ neglect ስንል ደግሞ ምን ማለት ነው እንደሚለው ምናልባትም ግን በአጠቃላይ ቃሉን ዲፋይን ለማድረግ ከባድ ነው ግን በአንድ ህፃን ላይ የሚደርስ በተለያየ አንግል ወይም በተለያየ አቅጣጫ ሊሆን ይችላል የሚደርስ ስቃይን የሚፈጥር ጉዳት ወይም ደግሞ በሌላ ሰው የሚደርስ ጥቃት ልንለው እንችላለን ብዬ አስባለሁ እና በዝርዝሩ ነው ለቋላ መጣበታል ዶክተር ምህረት ያለው ላይ ለመጨመር ጥቃቱ ደግሞ በተለያየ ነው የሚሆነው በአካል የአካል ጥቃት ሊሆን ይችላል የስነ ልቦና ጥቃት ሊሆን ይችላል ወይም ወሲባዊ ጥቃት ሊሆን ይችላል እና የተለያዩ አይነት ጥቃቶች አሉ ልክ ነው አይ ቲንክ እንዳልከው ቃል በጣም ትልቅ ነገር ነው it's powerful አንድን ነገር ስም ሰጥተነው ይሄ ነው ስንለው በቃ ሁሉ ሰው ያመነበት የተቀበለው ቃል ሲሆን ኃይሉን
ይኖረዋልና ሰው ሁሉ አምኖበት ኦኬ መፍትሄ እንፈልግለት ይባላል እና እንዳልከው ቃል በጣም ትልቅ ነገር ነው ምን ብለን ኮይን ማድረግ አለብን ይሄንን so everybody recognize እንዲያደርገው በዛው ላይ ልጨምርበትና አቢዝን ዲፋይን እንዳደረግነው ያህል ልጅ ማለት ስንል በልጆች ላይ ስንል ልጆች ማለት ምንድነው ማለት could be anything እና እስቲ እሱ ላይ ልጆች ላይ ስንል ምን ማለት ነው እንግዲህ አሁን ደግሞ ልጅ ስንል ሁሉም ሰው አይምሮ ውስጥ ያለ ነገር አለ ከባህል ባህል ይለያል ምክንያቱም ሰዎች ትልቅ ሰው የሚባሉበት እድሜ ክሮኖሎጂካል ማለት ከተወለዱ ጀምሮ 1 2 3 እያልን የምንቆጥረው እድሜ አለ በሱ ይጠቀማሉ ሰዎች አንዳንድ ቦታ ደግሞ ይሄ ሜንታል ኤጅ ወይም ደግሞ የአይምሮ እድሜ አለ ማለት ሰዎች ለምሳሌ የ20 አመት ሆኖ እንደ 2 አመት የሚያስብና የሚኖር ልጅ እንደ ትልቅ ሰው ልናየው እንችላለን የሚለው ነገር አለ ሌላ ባህሉ የሚሰጠው ድርሻ አንዳንድ ቦታ በ16 አመታቸው ቤተሰብ የሚመሩ አሉ አንዳንድ ቦታ ደግሞ የ16 አመት ልጅ ነው የሚባለው 18 እስኪሞላው በአጠቃላይ ግን ብዙ ባህሎች የሚስማሙበት እስከ 18 አመት ያለውን ልጅ ወይም ደግሞ ህብረተሰቡ ተቀብሎ ያንን የዛን ሰው ትልቅነት በትልቅነት ሂደት ውስጥ ቤተሰብ መምራት ሊሆን ይችላል ራሱን ችሎ መኖር ሊሆን ይችላል ህጉ ያለው ተቀባይነት ያለው ህግ እንዳዋቂ ያልተቀበላቸው በሌላ ሰው ስር ጥገኝነት የሚኖሩ እድሜያቸው of course አነስተኛ የሆነ ሰዎችን ልጅ ልንላቸው እንችላለን የልጅነት ክፍፍል አለው ከአንድ አመት በታች ሆኑት የተለየ እንትን አላቸው ከ5 አመት በታች ሆኑት ከ12 አመት በታች ሆኑት ከ12 እስከ 16 ያሉት ወይም እስከ 18 ያሉት እነኚህ የተለያየ የልጅነት ክፍሎች ናቸውና ስለዚህ ልጅ ስንል ራሱን ያልቻለ ከእድሜ ተነሳ ወይም ደግሞ ህብረተሰቡ የሚጠበቅበትን ነገር ራሱን ሳይችል ሌላ ሰው የሚያስፈልገው የሚያረግለት ሰው ነው ልክ ነው that's good I think ለማወቅ ይረዳናል በማለት ነው ያው ቃል ወደ አንቺ ልምጣና ልጆች አጠቃቂዎች ናቸው ብለን የምናምነው ማን ነው ልጆችን ማን ነው አቢዩዝ የሚያደርገው ማን ያጠቃቸዋል ልጆች በቤተሰቦቻቸው ሊጠቁ ይችላሉ ቤታቸው ውስጥ በቤተሰቦቻቸው በዘመድ በጎረቤት በትልልቅ ወንድም እህቶቻቸው ሊጠቁ ይችላሉ ትምህርት ቤት ውስጥ ደግሞ በአስተማሪዎቻቸው ሊጠቁ ይችላሉ በጓደኞቻቸው ሊጠቁ ይችላሉ እና ቤተሰብ ብቻ most of the time abuse እናስብ ከቤተሰብ ጋር እናያይዘዋለን ግን ጎረቤት ሊሆን ይችላል የሰፈር ሰው ሊሆን ይችላል የተለያየ ሰው ነው ልጆችን ሊያጠቃ የሚችለው እና እናንተ የዚህ ሙያ ባለሙያዎች አቢዩዝን ቅድም ትንሽ ያው ካልነክተሽልናል ምትከፋፈሏቸው ምታዩዋቸው ነገሮች አሉና ስለ አንደኛው በሰውነት ላይ የሚደርስ አካላዊ ጥቃት አይደለ የስነ ልቦና ጥቃት ብለሻል ወስባዊ ጥቃት ብላል አራተኛው ምንድነው እንግዲህ ኔግሌክትን እዛ ውስጥ ነው የሚገባው ወይም ደግሞ ኔግሌክት እንደ ቸልተኝነት የሚገባውን አለ ማድረግ የሚለው ያው ጥቃት ነው ልጆች ከሌላው ሰው ይልቅ የራሳቸው የሚያስፈልጋቸውን ነገር ማድረግ የማይችሉ ስለሆኑ በእድሜያቸው መጠንና ባላቸው የጤና ሁኔታ የተለያየ ነገሮች ታይቶ ለሚያስፈልጋቸው ነገር አዋቂ ሰው ላይ ጥገኛ ስለሆኑ ያንን የሚያስፈልጋቸው ነገር አለ ማድረግም የቸልተኝነቱ በልጅ ላይ የሚደርስ ጥቃት ነው ከምግብ ከልብስ ከንጽህና እነኚህ ነገሮች ሁሉ ስለዚህ ይሄ እንደውም ትልቁ በልጆች ላይ የሚደርሰው ጥቃት ራሳቸውን መርዳት ሳይችሉ ሲቀሩ በዛ በኩል ልታጠቂያቸው ትችያለሽ ዊክነስ ድካማቸው ስለሆነ እኔም ብታረጊኝ ጥዬሽ ሄጄ ሌላው ተሰርቼ እበላለሁ ወይም ጓደኛዬ ቤት ሄጄ አድራለሁ ወይ መኪና ተከራይቼ እሄዳለሁ ልጅ ጋር ስትመጪ ግን ተመልሶ አንቺ ላይ ነው የሚጣበቀው ስለዚህ በዛ መንገድ የሚመጣው ጥቃት ኔግሌክት ችላ ማለት ቸልተኝነት ወይም እንደ ቁም ነገር ሳትቆጥሪ በዛ መንገድ ማጥቃትም አለ የሚለው ነው የነኛዎቹ ማድረግ የሌለብሽን ስታረጊ ነው እንግዲህ አቢዩዝ ኔግሌክት ጋር ደግሞ ያለ ማድረግ ያለብሽን ስትከለኪያለሽ እየቻልክ ለመቅጫ ስትጠቀም ለመቅጫ ስልሽ እንደ ዲሲፕሊን እንደ ፐኒሽመንት ወይም ደግሞ እንደ ማጥቂያ መንገድ ስትጠቀም እሱም ሰፎር ነው እዚሁ ላይ እንዳለን ጥቃትና ልጆችን አሁን ዲሲፕሊን ስናደርግ መቅጣትና ቅጣት የተለያዩ ናቸው እና እስቲ የሱን ልዩነት ልጆችን ዲሲፕሊን ስንል
ማስተማር ልጆችን ማለማመድ ማለት ነው ይሄ ደግሞ የቤተሰብ ግዴታ ነው ልጆችን ከመጥፎ ከጥሩ የትኛው ነው መጥፎ ይሄ ነው ማለት የቤተሰብ ግዴታ ነው እና ዲሲፕሊን ማለት ማስተማር ልጆችን ማስረዳት ማለት ነው አቢዩስ ሲሆን ግን ኃይልን በመጠቀም ቁጣን በመጠቀም ስድብን በመጠቀም ልጆችን ማጥቃት ማለት ነው አቢዩስ ልጆች ሲጠቁ ከንዴት ከጥላቻ የሚመጣ ነው ዲሲፕሊን ግን ሲሆን በመምከር በፍቅር በመመካከር የሚሆን ነገር ነው ስለዚህ ልዩነት አለው ጥሩ ጥያቄ ነው ምክንያቱም ብዙ ልጆችን አቢዩዝ የሚያደርጉ ወይ የሚያጠቁ ቤተሰቦች ወይም ጓደኞች ሆኑ ጎረቤቶች ሆኑ መጥፎ ሆነው አይደለም አንዳንድ ጊዜ ያለ ማወቅ ነው የትኛው ነው አቢዩዝ የትኛው ነው ዲሲፕሊን የሚለውን ያለ ማወቅ ነው ስለዚህ I think ዋናው እንትን የሚሆነው አቢዩዝ ማለት ምንድነው ቀደም ዶክተር ምህረት ዲፋይን እንዳደረገልን እንደገና ደግሞ ዲሲፕሊን ምን ማድረግ ነው ምክንያቱም ሁሉ ጊዜ መምታት የለብሽም ልጅን ስነስርዓት እንዲይዝ መጥፎን እንዲያቆም ጥሩ እንዲይዝ እና ምን አይነት ዲሲፕሊኖች አሉ ምን ከመምታት ሌላ መጠቀም ይቻላል የሚለውን ነው መወያየትን ምክንያቱም ካጠፋ ልጅ ከተመታ ፈርቶ ላይ ያደርገው ይችላል ግን ዘለቄያዊ መፍትሄ ላይሆን ይችላል ደግሞ ሊመለስ ይችላል ግን ዲሲፕሊን ማለት ነገርሽ ይሄ ጥሩ አይደለም ይሄ እንዲ ነው ካልሽው ጥሩን መጥፎን አገናዝቦ ደግሞ የመመለሱ እንትን ሊቀንስ ይችላል ስለዚህ የተለያዩ ናቸው በጣም ትልቅ ጠቃሚ ነገር ነው የምትጨምርበት ነገር አለ ረፍት ከመሄዳችን ኤግዛክት ምንድነው ትንሽ ነገር ነው እንግዲህ አሁን ልጅን ዲሲፕሊን ማድረግ ወይም ደግሞ መቅጣት ብለን ስናስብ አንደኛ ከዛኛው ከጥቃት የሚለየው ለምንድን ነው የምታደርጊው ስለተናደድኩ ካረኩት ንዴቴን ነው እንጂ እየተወጣው ያለው ከልጁ ጥፋትና ልጁን ከማስተማር ጋር ቅድም ያውቃል ምንም ግንኙነት የለውም ስለዚህ አንደኛው የኔን በንዴት ውስጥ ሆኜ ስኳሩን ደፋው ብዬ ልጁ ሁለተኛ እንዳይደፋ በሚል በሰከነ መንፈስ ሳይሆን ማረገው ስኳሩ ከሆነ የኔ ምክንያት ወደ እንትን ሊያረጋው ይችላል ልክ ልጁ ምንም አያገኝም በዛው ሁለተኛው ነገር ደግሞ ታው ብለሽ ማስተካከል የምትችይው ነገር ቀበቶ ፈተሽ ከመጣሽ ይሄ ኢንአፕሮፕሪየት ነው በጣም ከሚገባው በላይ ኃይል ተጠቅመሻል ስለዚህ ልጁን እያስተማርሽ ሳይሆን ለራስሽ ወይም ደግሞ ወላጅ ለራሱ ንዴት ነው እየተጠቀመ ያለው ሌላ ምንድነው እሱ ለምሳሌ ላፕቶፕ በአማርኛ ምንድነው ኮምፒውተር ትንሿ ኮምፒውተር በአማርኛ ምንድነው ሊታሊ በተረጉም ላፕ ምንድነው ጭን ማለት ቶፕ ጫፍ ነው የጭንጫፍ ልንለው አንችልም ምክንያቱም ምንም አይሰራም ግን በአማርኛ ምንም ልንለው ስላልቻል በቤት ላፕቶፕ ካለ የለም ማለት ደግሞ አትችልም አሁን ብዙ አቢዩዞች የሚካሄዱት በዲሲፕሊን ስም ነው ሮንግ ስም ነው የምንሰጣቸው ወይ ስም የላቸው ግን እየተካሄዱ ነው ያሉት ስለዚህ አሁን ምንድነው እሱ ዲሲፕሊን እናንተን የሚለየው አንደኛ ኢንቴንሽናሊ ንዴቴን ለማወጣት ከምፈልገው በላይ ተጠቀምኩ እሱ ነው ሁለተኛ ነገር ግን እየቀጣሁት ነው ልጄን ጥሩ ልጅ ላረጋው ንጉስ ላረጋው ነው እያልኩ ባልሆነ ስም እየጠራሁት ማደርሰው ነገር ከታች ያለውን እውነቱን አይቀየርም ይሄ በጣም ሰፊ ነገር ነው አይ ከረፍት እንመለስ በነካው ደስ ይለኛል ምክንያቱም ተንትነን ፊዚካል አቢዩዝ ምን ይመስላል የሚለውን ስነልቦናዊ ስለምንተነትነው ከረፍት እንመለስ የዲሲፕሊን እና የቅጣት ነገር እናነሳዋለን ረፍት ወደምንጣ ጤና ይስጥልኝ ተመልካቾቻችን ከረፍት እንግዲህ ተመልሰናል ዛሬ ከእንግዶቼ ከዶክተር ምህረትና ከወይዘሪት ያውቃል ጋር የምንነጋገረው በልጆች ላይ ስለሚደርስ ጥቃት ወይም violence against children ምን ይባላል ምን ይመስላል ብለን ስንነጋገር ቆይተን ነበር ረፍት ከመሄዳችን በፊት አሁን እንግዲህ ከአራቱ ከሰጣችሁን ክፍሎች ውስጥ አንዱ አካል ላይ የሚደርስ ጥቃት ነው physical violence ነው እስቲ በቅርብ ጊዜ በየኮምፒውተሩ በዩቲዩብ ላይ ሲሰራጭ የነበረ ቪዲዮ ነበረ ይሄ እንግዲህ ህፃን ልጅ በጣም ትንሽ ልጅ አያቷም ይመስለኛል ካነበብነው የተነሳ ሲቀጧት ያጠፋችው ጥፋት አለ የሆነ ጥፋት አጥፍታለች ተብላ ነውና በጣም ብዙዎቻችን አይተናል ብዙዎቻችን የደነገጥንበት ቪዲዮ ነውና እስቲ አንዴ እሱን ትንሽ እናሳይና ተመልሰን ስለሱ እንነጋገራለን ነጋይሽ ነማ እሺ
ያለቀሽበት ምክንያት ነው ከዛ ታስመራ ኤርትራ አስሊበናል ለምን አባሻለሽ ሰላይ ተማን አንቺ ብሎ ተማን ترى ያለሽ ሙሉ ለሙራክሽ ሞተሽ ተከለከለሽ وشتان ኦኬ ይሄ እንግዲህ ተመልካቾቻችን እንዳያችሁት በጣም ከባድ ነው ለመመልከት ወላጆች የሆናችሁ የሚሆነ ማንም ሰው ሲያዩ ይሄን ትንሽ ልብን የሚነካ ነገር ነው ግን ሁላችንም ተነስተን እኚህ ሴት ላይ አምሹር ቅጣታቸውን ተቀብለዋል የሚያሳዝን ነገር ነው እናቃለን ስለታቸው እንትን ለማለት አይደለም ይሄንን ያለክ ነው እስቲ ዶክተር ካንተ ልጀምርና ይሄንን ቪዲዮ ስታይ ምን ተሰማህ ወይስ እንዴት አድርገን ይሄን ሞታ መመልከት አለብን ያ እንግዲህ እንደ ባለሙያ ማየት አንድ ነገር ነው ግን ከዛ ይልቅ ደግሞ አቲክ ማየት ያለብን እንደ ሰው ነው ይሄ ነገር ሴትዮዋ እንግዲህ ምን አይነት ኑሮ ነው የሚኖሩት በዚህ እድሜያቸው ህፃን ልጅ ላይ ለምን እንደዚህ ሊያደርሱ ቻሉ ማን የቀዳቸው ለምን ዩቲዩብ ላይ ሆነ ይሄ አንድ ቀን ያረጉት ነው ወይ በዚህ እስከዚህ እድሜያቸው አዲስ የተጀመረ ነገር ብዙ ጊዜ በዚህ እድሜ ይጀመር ብዙ ነገሮች እንዳሉ ሆነው እኔ ራሴን አሁን ወደ ኋላ ተመልሽ ያጠንጠኝ የልጅነት ጊዜ ላይ ባይኛ ልጅ በነበርንበት ጊዜ ብዙ አይነት ቅጣት እናቃለን እኔ በጣም ማስታወሰው አለ ባደኩበት ሰፈር ውስጥ ከኛ ጋር አንድ ክፍል የሚማር ልጅ እናቱ ልጁ ትንሽ ባህሪው እንደሁሉም እንትን አይደለም ኃይለኛ ልጅ ነውና ሲገረፍ ግሩን እንደዚህ ዘቅዝቃውት ከታች በርበሬ እያረጉ እያጠሩ ወደ በእንደከሰተ ዘቀዘቂ መተንፈስ ግዴታሽ ነው አንደኛ እንትንሽ ከዛ ደግሞ ያጨሱ ሲመጣ የባስ በላይ ደግሞ ተገረፈ ያለሽ እና ያ ዩቲዩብ ላይ ቢወጣስ እኔ ሌላ ቃል አሁን ከፍ ካልኩ በኋላ ነው እሱ እንኳን አንዲት ልጅ ትንሽ ልጅ ነች 7-8 አመቷ እናቷ ነች ስኳር ሰረቅሽ ብላ በሻማ እጇን አቃጥላት ለረጅም ጊዜ እንደገና አኪም ቤት አልወሰደቻትም ቆስሎ እና ጎረቤት ቡና ጋር ግን ይወራል እሷ ነች ልጇን በደንብ የቀጣች ሁለተኛ እንግዲህ ስኳርና የልጅ ይሄ ዩቲዩብ ላይ ቀዳንጂ ሁላችንም እናቀው እኔ አሁን እንደ ትንሽ እንትን አልኩኝ እንጂ እንደ ሐኪም ደግሞ ሆስፒታል የሚመጡ በቻላፒስ በደገና በጣም ብዙ አለ አዎ ስለዚህ ምንድነው እሱ ሴትዮዋ ላይ ለምንድነው እንደዚህ ዩቲዩብ ላይ እንደ እብድ እስከሆነ የተቆጣ ነው እሳቸው ብቻ ስላረጉ ነው ወይ ስንል የሚያመጣው ነገር ምንድነው የምናቀውን እርምጃ አልወሰድንበትን ነገር ያ ነገር ስለቆሰቆሰው ሴትዮዋን እኮ በሳትን በእናቃጥላቸው ውስጣችን ያለውን አቃጥለው ስለዚህ ያን ነገር ሳይ እንደውም ከመጽሐፍ ቅዱስ ትዝ የሚለኝ ነገር አንድ ወቅት ኢየሱስ ክርስቶስ በመድር ላይ በነበረበት ጊዜ አንዲት ሴት ይዘው መጡ እሱ ጋር እና መጽሐፍ ቅዱስ ላይ ምን ሊፈትኑት ይላል ስለ ሴትዮዋ ምንም የሚጨነቁት ጉዳይ የለም እና ድንጋይ ይዘዋል እና ሙሴ በህግ ሲያመነዝር የተያዘ ሰው ይወገራልና አንተ ምን ትላለህ ዝም ብሎ መሬት ላይ ይጽፍ ያፈረው ሁሉ ይመስላል ለሷ ምክንያቱም ምናልባት በደንብ ማላለበሷት ይሆናል ምናምን ነገር ለዛ ያለውን ነገር ነው በጣም ስትራይክ ያደረገኝ አሱ መጨረሻ ሲጨቀጭቁት ከናንተ ኃጢያት የሌለበት የመጀመሪያውን ድንጋይ ይወርውር ሲል እያንዳንዱ ከትልቅ ጀምሮ እስከ ትንሽ ህሊናቸው እየወቀሳቸው ወደ የቤታቸው ሄዱላል ብቻዋን ያነጋገራል እኚህ ሴትዮ ላይ መፍረድ ቀላል ግን እሳቸው ላይ የምናረገው ነገር ችግሩን አይቀርፈውም እዚህ ቢል ያከሳቸው ልክ ወደኛ ብንመልሰው ነገሩ ልክ ነው የሚለውን ነገር ነው ልክ ነው እንዳልከው በየቦታው እኔ ራሴ በልጅነቴ ማስታውሰው ሰፈር ውስጥ የሚደረጉ ነገር በቤተሰቡም ውስጥ የሚደረጉ ነገሮች እንትና ልጁን እንደዚህ ያደረገ even በትምህርት ቤት I think ማረሳው አንድ ልጅ ነበረች ትምህርት ቤታችንና ምን እንዳደረገች እግዚአብሔር ነው የሚያውቀው ግን በጣም ቆንጆ ጸጉር ነበራት የሆነ ነገር አጥፍታ መታ ነው መሰለኝ ትምህርት ቤት ስትመለስ ጸጉሯ እንዳለ ተላጭቶ ነበር አሁን ለዚች ልጅ ልባችን ነው መሬት የወደቀው እና አይኖም ነው ጥፋቷ ምን እንደሆነ አላቅም እናትና አባቷ በዛ ጊዜ ምን እንዳሰቡ አላቅም ለኔ ይሄ ጥቃት ነው ብዬ ነው ማየው አሁን አዘነዳውት እንግዲህ ትልቆኝ ስመለከተው ምክንያቱም ያኔ እንዴት እንዳስደነገጠና ቃለው እና ወይኔ ብለን አይደለም ብቻ ያየናት ሁላችንም እኔ እንደዛ ቢደረግስ ብለን ነው ድንግጥግጣችን የወጣውና አምሹልች ልጅ በህይወቷ አትረሳውም ይሄን ነገር
ምክንያቱም እኛ አረሳ ነው ምን በኔ ጭንቅላት ሳይደርስብኝ እኔ ላይ ቀርቷል ማለት ነው ይሄ ነገር እና ስለዚህ ላይ ምን አለ መሰለሽ ልጨምርና ተነቋርሽ ያ ልጅ ምን ሆነ ብለሽ ስላልጠየቅሽኝ በጣም አዝኛለሁ እሺ አጣፋ ልጁ ይቀርምሻል መጨረሻ ላይ ትምህርት አልሆነለትም እንደዛ ከፈረንት ሆነ ዲፕሬስድ መሆን ጀመረ አሁን ወደ ኋላ ሳይው ማለት ነው በኋላ ትምህርት ድሮፕ አውት አደረገ ወታደር ሆነ በኋላ መጣ ከዛ ራሱን ገደለ ማለት እንግዲህ ያሁን እኛ የምናውቀው መጨረሻ ላይ የሚያወሰው በቃ ምን ሆኖ እንደሞተ እንኳን ማንም ልባል አንቆ ነው ራሱን የገደለው ግን በበርበሬ ሲታጠን በልጅነቱ እንዴት አርጎ ነው አይምሮ ለራሱ ክብር ሰጥቶ እንትን ነው ያቺ ልጅ ላይ አሁን ያ ጸጉር ሲላጭ አብሮ ምን እንደተላጨ ከውስጥ የሚለውን ነገር አስገባ ፊዚካል አቢዩዝ ላይ ያው ቃል የምትጨምሪው ነገር ካለ ስለ ፊዚካል አቢዩዝ እንነጋገር ፊዚካል አቢዩዝ ቅድም እንዳልነው በአካል ላይ የሚደርስ ጥቃት ነው ብለናል ይሄ ደግሞ ከልክ ያጣ ቅጣት ልጆች ሲቀጡ ሊሆን ይችላል ማቃጠል ቅድም ዶክተር ምህረት እንዳለው በርበሬ ማጠን ሰውነት ላይ አንዳንድ ክፍሎች ላይ በርግጫ መምታት ጭንቅላት መምታት ናኦኒ የዛኔ ያማቸዋል ሎንግ ተርም ኢፌክት ሊኖረው ይችላል እና የተለያዩ ፊዚካል አቢዩዞች አሉ ልክ ነው ስለ ወደ ኢሞሽናል እንምጣና የስነ ልቦናዊ ጥቃት እንግዲህ ወላጆች አይገትም ቅጣት ወይም ዘመድም ጎረቤትም ሁሉ ነው የሚያጠቃው ጎረቤትም ሁሉ የሚቀጠቀጠው አለ በቃ ባገኘሹ ዱላ ማስተሽ አገኝ ፊለፍትሽ ባለው ቃም የሚመታ አይነት ቅጣት አለና ይሄ ልጆቹ ላይ ያኔ ልክ ባሁንቺ ቪዲዮ ኤግዛምፕል አድርገን እንኳን ብንወስድ ስትመታ በቃ ልክ ተቀበለው ነበር ሁኔታው ምርጫም የለም እዛው ቁጭ ብላ ልክ ከዚህ በፊት ብዙ የተደጋገመ ነገር እንደሆነ ያስታውቃል ነገሩ አይኖር ስናቦናቸው ላይ ምንድነው የሚተው ይሄ ወደፊት የሚቀረው ነገር ምንድነው ኢሞሽናል የሚለው ነገር ብንነካው አሁን አንድ ልጅ ሲሰደብ አንተ ዋጋ የለህም ምን ትሆናለህ የትም አትደርስም የሚሉ ስድቦች እንደዛ ስድቦች አሁን የዛን ጊዜ ልጆችን እንትን ያሳዝናሉ ሎንግ ተርም ኢፌክት አላቸው እንደዛ አይነት ልጆች በስነ ልቦናቸው የተጠቁ ልጆች በራሳቸው የመተማመን እንትናቸው ይቀንሳል ሲያድጉ ስራ ቦታ ከሰው ጋር ያላቸው ሪሌሽንሺፕ ኢቭን ማሬጅ ላይ ወደፊት ትዳር ሲጀምሩ ያላቸው ሪሌሽንሺፕ ኢፌክት ይሆናል በራሳቸው ያላቸው መልካት ስለሚቀንስ ማለት ነው በደረሰባቸው ጥቃት የተነሳ እና ኢሞሽናል አቢዩዝ የጊዜው ብቻ አይደለም ዘለቂያዊ ነው እኔ በመሰራበት ቦታ ብዙ ሰዎች ያለሁኝ በደረሰባቸው አቢዩዝ ምክንያት እስካሁን እንትን አላቸው ፍራቻ አላቸው ከሰው ጋር ሪሌሽንሺፓቸው ስለራሳቸው ያላቸው መልካከት በጣም ዝቅ ያለ ነው ዲሲዥን ሜክ ማድረግ ችግር አለባቸው እና ሎንግ ተርም ኢፌክት አለው ኢሞሽናል አቢዩዝ ስለዚህ ስድብ እንዳልሽው ትልቅ ቦታ አለው ዶክተር ልክ ነው በጣም አንዱ ምንድነው አሁን እንደዚህ ለመረዳት ነገሩን ከፋፈል ነው እንጂ እንደዚህ መስመር የለውም ከዚህ ወዲህ አካላዊ ጥቃት ነው ከዚህ ጀምሮ ስነ ልቦና ይሆናል ከዚህ በኋላ ወሲባዊ ይሆናል የሚለው ነገር ሲኮን ቅጣቱ ሲሆን ስትደበድቢውና ዝም ብለሻል ደደብ ድንጋይ ራስ you just do እንዳባት ወይ እንደናት ምናምን ትያለሽ እና ለረፍቲንግስ በዛው አብረሽ ነው የምታስገቢው ኦር ሴክሹዋልም በሆነ ወይም ደግሞ ወሲባዊ ጥቃትም ሲፈጸም አብሮ you say ምትያቸው ነገሮች አሉ ስለዚህ ጥቃቱ ባንድ አቅጣጫ አይመጣም ቀደም እንዳልኩት ልጆች እንደተቦካ ሲሚንቶ ናቸው ብዙ ጊዜ አዋቂ ስንሆን ያው ጠንካራ ስለሆነ የሚደርስብን ነገር ወይ ሰብረና ወይ ጎዳና እና ልክ አሁን በጣም አግሬላ በትመጪኝ አጥንተ ይሰበራል ቃል ግን አሁን ይሄ ስነ ልቦና ያንዳንድ ጊዜ ቨርባል አቢዩዝ ይባላል በቃልሽ የምትይው ነገር በተለይ ልጆች ላይ ገና እኔ ይሄ ነኝ ብለው ስላልወሰኑ ያንን የሚወስኑት ከወላጆቻቸው ከታላላቆቻቸው ከአስተማሪዎቻቸው ነው ስለዚህ እየቀረጽሻቸው አሁን ደደብ ስትዩ ያምናል ልጁ አሁን እንደደብ ብትይ አይመስለኝም ብዬ ልከራከርሽ ይችላል እኔ ለምሳሌ ፐርሰናሊ ራሴ ነኝ አሁን ደደብ ነኝ ብዬ አላምንም ሶስተኛ አራተኛ ክፍል እያለሁ እንግሊዝኛ አልችልም ነበር አሁን ማማኛ ማውራው በዛ ለዛ ኤኒዌይስ አንድ እንግሊዝኛ አስተማሪ ነበረች እና በጣም ነበር የምትገርፈኝ እና ሁሌ ደደብ እንደሆንኩ ነው የምትነግረኝና ለእኔ ጎበዝ መሆኔን ለማመን በጣም ጊዜ ወስዶብኛል
ማውል የራሳችን ታሪክ ማካፈል ስለማንወድ ነው እንጂ አራተኛ ክፍል ያለ ሂሳብ አስተማሪ ደግሞ ከኔ ሌላ ጎበዝ ያለ አይመስሎም ነበር እና still is my hero እኔ የኔን እንትን ያንን አቢዩዝ ሂል ያደረገኝ ያኛው ነው ስለዚህ ምን ከባድ ነው ስለዚህ ከዱላው አሁን የለም ግን ያኛው ቃሉ ግን ይቆያል ሪሌሽንሺፕ ላይ ይታያል ስራ ላይ ይታያል ልጆች ስትወልጂ ልጆችሽ ላይ የምታሳዩን ነገር ይታያል እና ኢሞሽናል የሚለው ነገር ዱላ እግር ይሰብራል ቃል ደግሞ ልብን ይሰብራል ነው የሚባለው ልክ ነው ምክንያቱም የቃል ነገር በእህትና ወንድም መካከል ሊሆን ይችላል አባትና እናት ሲያወዳድሩም ሊሆን ይችላል የሚናገሯቸው ነገሮች አሉ ወይም ደግሞ በጣም ከንዴት የተነሳ ቆይቺ ምናምን ብለን ካፋችን የሚወጡት ነገሮች እንዴት አድርገው በልጆቻችን ላይ እንደሚሰብሯቸው በጣም መገንዘብ አለብን ማለት ነው እስቲ እረፍት ወስደን እንመለስና ደግሞ ይሄ መቼስ ወሲባዊ የሚለው ነገር በጣም ትልቅ ነገር ነው እንደሚሆን እናውቃለን ስለሱ ደግሞ ትንሽ እንነጋገራለን እረፍት ወስደን እንምጣ